በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ደም የከበራችሁ ሁላችሁ ምእመናን እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ቸርነቱ የማያልቅበት አምላካችን እግዚአብሔር ይህንን ጊዜ ባርኮ በዚህ ቦታ ስለሰበሰበን ስሙ ለዘላለም ይክበር ይመስገን። የእግዚአብሔር እናት በሥጋ የሁላችን እናት በጸጋ ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ዘንተ ገቢረከ አርመምኩለከ፣ ይህን ሁሉ አድርገህ ዝም አልኩህ። የዳዊት መዝሙር 49 በቅንፍ 50 ቁጥር 21። ይህን ሁሉ አድርገህ በሉ እስኪ ምን አልኩህ? ዝም አልኩህ። የትምህርቱ ትኩረት ማድረግ የተፈለገው የእግዚአብሔር ዝምታ የሚል ርዕስ ልንሰጠው እንችላለን። የእግዚአብሔር ዝምታ ምንድን ነው? በድለናል፣ ነውር አለብን፣ ተሳስተናል። እግዚአብሔር በዚህ ሁሉ ዝም ብሎናል። የእግዚአብሔር ዝምታ ምክንያቱ ምን ይሆን? እግዚአብሔር የመረጃ ክፍተት፣ ያለማየት፣ ያለማስናት፣ ያለማወቅ ችግር የለበትም። ሎቱ ስብሐት። በነገሮች ሁሉ ስንበድለው እያየ ዝም አለን። በየቀናቱ፣ በየወራቱ፣ በየሰዓታቱ፣ በየደቂቃዎች የሳትነው ስህተት አለ። በእነዚያ ሁሉ ስህተቶቻችን እግዚአብሔር ይህን አልነገርኩህም፣ ይህንስ አልነገርኩሽም አይልም። እግዚአብሔር ነግሮናል። ዳዊት በሌላ ክፍል እንደተናገረው ምሕረ ነበበ እግዚአብሔር ወዘንተ ክመ ሰማይኩ ይላል። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህንን ሰማሁ ይላል ቅዱስ ዳዊት። እግዚአብሔር ተናግሯል። የንግግር ጊዜ አለው። እግዚአብሔር ደግሞ የዝምታ ጊዜ አለው። እግዚአብሔር ደግሞ በሁሉ የሚፈራና የሚከበር ሁለ ነገሩ ግርማ ያለው ነው። እግዚአብሔር ሲናገርም እግዚአብሔር ሲቆጣም ያስፈራል። ግን እግዚአብሔር ቁጣው ብቻ አይደለም፣ ዝምታው ራሱ ያስፈራል፣ ደግሞ ይገርማል። ይህ ሁሉ ማንነቱ ያ የእግዚአብሔር ዝምታ እንዳልኳችሁ እኛ በምናስበው ልክ አይደለም። ዳዊት ዘረዘረ ብዙ አይነት ክፍተቶች አሉ። ይህንን አድርገሃል፣ እኔም ዝም አልኩ። ይህንንም አድርገሃል፣ እኔም ዝም አልኩ። ይህንንም አድርገሃል፣ እኔም ዝም አልኩ እያለ ነው የሚዘረዝረው። በዳዊት መዝሙር 49 በቅንፍ 50 ያለውን የስህተታችንን መጠን እንዲህ አድርገሃል እኮ እኔ ግን ዝም አልኩ ይላል። ተግሳጼን ጠላ፣ ቃሎቼንም ወደ ኋላ አልክ፣ እኔም ዝም አልኩ። ምኑን ጠላ? ተግሳጹን ጠላ። እንዲህ ማድረግ ትክክል አይደለም ተብለህ የተመከርከውን ምክሩን ብቻ አይደለም መካሪዎቹን ሁሉ ጠላ። አሁን መንፈሳዊነትን ብቻ አይደለም መንፈሳዊያንን ሁሉ አስጠልተዋል። ቃሌን ወደ ኋላ ብለሃል፣ ገሸሽ ብለሃል፣ ተግሳጼንም ጠልተሃል። አሁን ክህነቱን ብቻ አይደለም ካህናቱንም፣ አሁን መንፈሳዊነትን ብቻ አይደለም መንፈሳዊያኑንም እየጠላህ መጣ። እኔ ምን አልኩ? ዝም አልኩ ይላል እግዚአብሔር። ዝም አልኩ። ለቃሉ ከምንሰጠው ትኩረት
ተግሳጼን ጠላ፣ ቃሌንም ወደ ኋላ አለ። ልብ በሉ። በምድር ላይ ሐሜት ከምንሰማና የእግዚአብሔርን ቃል ከምንሰማ ትኩረት አድርገን የምንሰማው ሐሜቱን ነው። የሰዎችን ገመና መስማት ነው ደስ የሚለን። ጊዜውም የሚሄድልን ውስጣችንም ደስተኛ የሚሆነው በዚህ ነው። ሌባውን ባየ ጊዜ ከእርሱ ጋር ትሮጣለህ። ሌባውን ባየ ጊዜ ሌባውን ይሄ ነውር ነው ብለህ አትቃወምም። ትረጉጽ ምስል የሆነ ከእሱ ጋር አብረህ ውድድር ሩጫ ትገጥማለህ። እሱን ለመቅደም እሱን ለማስናቅ የኃጢአት ውድድር ላይ ነህ። የኃጢአት ፉክክር። ኃጢአት ሌላ የክርስትና ስም ወጥቶለት አንዳንድ ጊዜ ዘመናዊነት፣ አንዳንድ ጊዜ ደግሞ ሌላ በሚል ስም ተሸፋፍኖ ኃጢአት ሌላ መልክ ወጥቶለታል። አሁን ኃጢአቶች ሁሉ ኃጢአት የሚል ስም የላቸውም። ሌላ የክርስትና ስም ሰጠ፣ ሌላ የዳቦ ስም አውጥተንላቸዋል። የሰውን ገመና ማውጣት፣ ሰውን ማማት አሁን መረጃ ማስረጃ ወደሚል ተቀይሯል። እየሰማችሁ ማለት አዎ፣ ምንም ይሁን ምን ስለ ሰዎች ማውራት ምንድነው? ሐሜት ነው አይደል? አሁን ግን መረጃ የሚል የዳቦ ስም ወጥቶለታል። መረጃ ነው፣ ሐሜት አይደለም። ስለዚህ ከአመፀኞች ጋር አብረ ውድድር ላይ ነህ። አሁን በጽድቅ አይደለም ውድድሩ። ውድድር በአመፅ በክፋት ኃጢአትን ማዘመን፣ ለኃጢአት ሌላ ስም ሰጥቶ የማይቆረቁር ስም አድርጎ ሌሎች እንዲለማመዱት ማድረግ ነው። ስለዚህ አሁን መረጃ የሚለው ኃጢአት አይመስልም። አያችሁ፣ ኃጢአት አይመስልም። በጣም ግን ኃጢአት ብለን ከምንጠራው ይልቅ የሰዎች ገመና ወጥቶ ገበያ ላይ ውሏል። የሰው ቪዲዮ ይሸጣል። የሰው ገመና አሁን ከሐሜት ከቡና መጠጫ አልፎ መመንዘር ይቻላል። ደመወዝ ማድረግ ተችሏል። ወደ ብር መቀየር ተችሏል። ትዳር በማፍረስ ወንድማማችን በመለያየት። ይሄ ግን የኃጢአት ስም እንዳይሰጠው ቅድም እንዳልኳችሁ መልኩ ተቀይሮ ስሙ ተቀይሮ ሌላ ቅባት ተቀብቶ ነው እንዳይቆረቁር። ህሊናችን ያለ ጉቦ በልቶ የማይቆስሽ ዳኛ አለ በውስጣችን። እግዚአብሔርን የምንመስልበት አንድ ንጹህ ነገር አለ ውስጣችን። ይሄ እኮ ትክክል አይደለም እያለ ሁልጊዜ ኃጢአትን የሚቃወም ማንም ሰው እመኑኝ ኃጢአት ሰርቶ እረፍት የለውም። ህሊና የሚባለው ነገር ይጨቃጨቀዋል። ስለዚህ እሱ እንዳይጨቃጨቀው ይቀባዋል፣ ሌላ መልክ ይሰጠዋል። ይሄ እኮ ሐሜት አይደለም፣ ይሄ እኮ ሌላ አይደለም፣ መረጃ ነው፣ ማስረጃ ነው። ስለዚህ ዘመናዊነት ነው የሚል ስም ተሰጥቶታል። እድል ፈንታህንም ከአመፅ ወረሰይከ መክፈልተከ ምስለ ዘማውያን፣ ከቀላዋጮች ጋር፣ ከአመንዝሮች ጋር፣ ከተረተኞች ጋር፣ ቀልድን ከሚያበዙ ጋር ቁም ነገርን ብቻ ሳይሆን ቁም ነገረኞችንም አስፈልተዋል። ይኸውላችሁ ጨዋታ በተነሳበት ፌዝ ዋዛ ፈዛዛ በሚነገርበት አንድ ቁም ነገረኛ ሰው ከመጣ ለጊዜው ጨዋታው ይቆማል። ለምን? ለጨዋታው ማይመች አንድ ቁም ነገረኛ፣ አንድ መንፈሳዊ፣ አንድ የሰንበት ተማሪ ወይ አንድ ዲያቆን ወይ አንድ ቄስ ወይ አንድ ሰባኪ መጥቷል። ስለዚህ እሱ ባለበት እንዲህ አይነት ፌዝ ስለማይመች ጨዋታው ይቀየራል እሱ እስከሚደርስ። ስለዚህ ቁም ነገርን ብቻ አይደለም እየጠላን የምንጠ ቁም ነገረኞችን አያችሁ፣ በጎ ነገርን አይደለም በጎዎችንም እየጠላን ነው። በመስሪያ ቤት አመፀኞች ካሉ የሚጠሉት አመፀኞች አይደሉም። አመፀኞች መካከል ያለው አንድ ሐቀኛ ነው፣ መከራም ይበዛበት። ስለዚህ ድል ፈንታችን እኛ ወደ ሞቀበት፣ ወደ ደራበት፣ ወደ አማራበት እንሄዳለን። ይህን ሁሉ አየው ምን አልከው? ዝም አልኩ አለ እግዚአብሔር። ዝም ይገርማችሁ፣ ይህን ሁሉ እያደረግን ነው። አፉከ አብዝሃ ለእጅግ ይላል። አፍህ ክፉ ነገርን በማብዛት ክፉ ነገር መናገር ይቀናዋል፣ ይቀለዋል።
እግዚአብሔር ያሳያችሁ። አንደበታችን ቀን ሙሉ የተናገረው ንግግር ቢመዘንና በጎ ነገሩ ለብቻ መጥፎ ነገሩ ለብቻ ቢቀመጥ ምን ያህል እንዳወራ ነው። የበዛው አንደበት የበዛው አለ የተናገረው ንግግር ክፉ ነገር አበዛ። አፉከ አብዝሃነ እኪት ወልሳንከ ጠፈረ ለህም ሐሰት መናገር ወለደ አንደበት ሽንገላ ይመጣበታል። ትነብር ወተሐመዮ ለእሁከ ቁጭ ብለህ ወንድምህን ታማዋለህ። የዳዊት መዝሙር ነው በሰጠኋችሁ ምዕራፍ ላይ ያለ ነው። በዝርዝር ነው ዳዊት እያስቀመጠው ያለው። ወንድምህን ምን ትለዋለህ? ታማዋለህ። ስጋውን ያለ ቢላዋ ትበላለህ፣ ደሙን ያለ ጽዋ ትጠጣለህ። ብዙ ነው፣ አንድ ሰው ብቻ አይደለም። ዞር ሲል ይሄኛውን ትጀምራለህ። ከሱ ጋራ ያኛውን ስታማ ትቆይና ይሄኛው ሲሄድ ደግሞ ሌላ ሲመጣ ከዚህ ጋር ደግሞ ይሄኛውን ትጀምራለህ። ትነብር ወተሐመዮ ለእሁከ ይሄንንም እያደረግ ምን አልኩ? ንገሩ ይባካችሁ። ዝም እግዚአብሔር አያችሁ፣ ዝም አንተ ለፍላፊ አንቀባጣ የታየ ዝም። እንዴት ይገርማል! እንዳልኳችሁ እኮ የመረጃ ክፍተት ስላለበት ስላልሰማ አይደለም። ራሱ ዳዊት እንዲህ ይላል፣ አልሰማ እንዳይመስላችሁ ዘተከላሁ ለሕዝብ ይሰምር። ለእናንተ ጆሮን ተክሎ እናንተ ራሱ እንድትሰሙ አድርጎ የፈጠረ እሱ አይደል? እንዴት አይሰማም? እናንተ እንድታውቁ ያደረገ እሱ አይደል? እንዴት አያውቅም? እናንተ እንድታዩ ያደረገ እግዚአብሔር እሱ አይደል? እንዴት አያይም? እሱ ያያል፣ ያውቃል፣ ይሰማል እንጂ እያየ እየሰማ እያወቀ ዝም። ወአንበርከ እቅፍተ ለወልደ እምከ ማማት ብቻ አይደለም፣ ለወንድምህ እንቅፋት አስቀመጥክ። እንቅፋት መውደቂያውን አዘጋጀ ለወንድምህ። ለእናትህ ልጅ ነው የሚለው ለወልደ እምከ፣ ለእናትህ ልጅ፣ ለእናትህ ልጅ። የአንዲት ቤተክርስቲያን ልጆች ሆናችሁ ክርስቲያን ናችሁ። እርስ በርስ ሰላም የለም። የአንድ መቅደስ አገልጋይ ሰው ይገርማቸዋል። እንዲያው አብሮ የበላን ምን አይሽረው ምን አይሽረው ምን ይሄን ተረት አታውቁም? አባባ አብሮ የበላን ጳጉሜ አይሽረው ቅዱስ ዮሐንስ አይሽረው ማ በእርግጥ ይሄ አባባል ተውትሽ ብዙ ነገር ይዞ ስለሚመጣ ማለት ነው። የሆነ ሆኖ ግን አብሮ የበላ ያን ያህል የማይሻር ኪዳን አለው ማለት ነው። የማይሻር ኪዳን አለው። አብሮ የበላ ከ3 ሰዓት በኋላ ተበላሽቶ የሚወጣውን ምግብ አብሮ የበላ እጅግ ያፋቅራል። እንዲህ የሚል አባባል ባለበት ይሄንን በምንናገርበት እኛ አብረን የበላን እኮ ብቻ አይደለም፣ አብረን የቆረብን ነን። አብሮ የቆረበ እግዚአብሔር ያሳያችሁ። አንዱን የክርስቶስን ሥጋ የበላ እርስ በርሱ አንዱ ለአንዱ ወጥመድ እየሆነ እንቅፋት አስቀመጥ። የሌሎች መውደቂያ እንዴት እናግኛት፣ እንዴት እንጣለው ብላ አብረ መከርክ። በእናትህ ልጅ በቃ ይሄ ነው የእሱ ደካማ ጎን፣ በቃ በዚህ መንገድ ብንሄድ ነው የምናገኘው ብለህ ለእናትህ ልጅ ወጥመድ አስቀመጥ። እኔ ምን አልኩ? ዝም አልኩ አለ እግዚአብሔር። ይህንም ያቀለ ይሰማል። የተወደዳችሁ እግዚአብሔር ልጆች ስላልተመከረ አይደለም እኮ ያልወደቅነው። የተመከረውን ምክር እግዚአብሔር ስለሰማልን ነው። ስላልተጠመደም አይደለም ያልወደቅነው። የተጠመደውን ወጥመድ ቀድሞ እሱ ስለሰበረ ነው እኛን ያስመለጠ። የተሴረን ሴራ ስለሌለ አይደለም። ያን ሁሉ ነገር ማን አየልን? ማን አየልን? ክብር ምስጋና ለመድኃኔዓለም ይሁን። እግዚአብሔር አየልን፣ እግዚአብሔር ሰማልን፣ እግዚአብሔርን ቀድሞ አከሸፈ። ይኸውላችሁ እኛ ፈተና የሚደርስብን ሰዎች ብቻ አይደለም፣ ራሳችን ራሱ ፈተና ነው። ፈተና ለብዙዎቹ የመውደቂያ ፈተና፣ ለብዙዎቹ የሞት ምክንያት፣ ለብዙዎቹ የመቁሰል ምክንያት ነው። ፈተናዎች ብዙ ሰው የቆሰለብን ማለት ነው። ብዙ ሰው የደማብን፣ ብዙ ሰው የወደቀብን፣ እንቅፋት ሆነን የጣልን ማለት ነው። ጦር ሆነን ያቆሰል፣
በምላሳችን ስንት እንዳቆሰሉ እግዚአብሔር ያውቃል። የስንቱ ቅስም እንደተሰበረ በምላሳችን የሰበርነውን ሾርባ አይጠግነው፣ መረቅ አይጠግነው። ብዙዎችን ሰብረናል። ይሄን ሁሉ አድርገን ዝም አልኩ። ለመሆኑ እግዚአብሔር ዝምታው ምንድነው ምክንያቱ? እስቲ እግዚአብሔርን ዝምታ ይሁት። በምድር ላይ ዝምታ ክብር ነው። በነገራችን ላይ ያለማወቅ ብቻ ነው ዝምታ። እግዚአብሔር ዝምታው በጣም ይገርማል። ስራ ሲጀምር በመናገር አይደለም የጀመረው፣ በዝምታ ፈጠረ። በዝምታ ሐሌው የሚባለው ወይም በማሰብ ማሰብ ማለት አለመናገር ነው አይደል? ከመናገር በፊት የሚደረግ ዝግጅት ነው። ከዛ እግዚአብሔር መላእክትን ከፈጠረ በኋላ ሌላ መፍጠር ሲጀምር ቀጣዩ ረቡዕ ላይ ለይኩን ብርሃን ይሁንልና እግዚአብሔር ምን አለ? ተናገረ። እስኪ እግዚአብሔር ተናገረ አለ። ለምን እሁድ ሲፈጥር አልተናገረም? ሰማይን ሲፈጥር አልተናገረም? ምድርን ሲመሰረት አልተናገረም? በኋላ ለምን ተናገረ ሲባል መላእክት ተፈጥረው የሚሰማል አሁን ማለት ነው። የሚሰማ ባለበት መናገር ያስፈልጋል። ሰሚ በሌለበት መናገር ያስፈልጋል ለማለት ነው ይላል። የሚሰሙ አካላት ስለተፈጠሩ አሁን መናገር ጀመረ። ምን ምድር ላይ ቢናገር ማን ይሰማል? ስለዚህ ሰሚ በሌለበት አትናገሩም ለማለት ነው። የሚሰማ የሚደመጥ ደግሞም የሚለውጥ ደግሞም የሚጠቅም ንግግር ተናገሩ ለማለት ነው። ይኸውላችሁ ትርጉም ከሌለው ንግግር ዝም ብትሉ እንዴት ውበት መሰላችሁ! እንዴትም ክብር መሰላችሁ! ተናግራችሁ ከምትቀሉ፣ ተናግራችሁ ከምትለኩ፣ ከምትመዘኑ፣ ተመዝኖ ቀሎ ከመገኘት ዝምታ እንዴት አይነት ክብር መሰላችሁ! ይኸውላችሁ አሁን አስከሬንን ይሁት ሰው ይታመማል፣ ከዚያ ይሞታል አይደለ? መቼ ነው የሚያስፈራው? ሲታመም ነው ሲሞት ነው? ሲሞት ነው። ሲታመም በታመመ ጊዜ አይዞህ ምን እጋ ነው ምን ልስጥህ ይል የነበረው ሰው ልክ ጸጥ ሲል መፍራት ይጀምራል። አስከሬን ለምንድን ነው የሚፈራው ከተባለ በዝምታው ነው ይላሉ አባቶቻችን። በቃ ዝም ሞገስ ነው ዝምታ። ክብርን ማስጠበቂያ ነው ዝምታ። የማይረባ ንግግር ከመናገር ዝም። የቅዱሳን ይውላችሁ የቅዱሳን 10 ማዕረጋት ነው ያላቸው። ከ10 ማዕረጋት አንዱ እና አንደኛው ዝም አርምሞ ይባላል። አርምሞ በክርስትና ስም አርምሞ ማለት የማይረባ ንግግር ተናግሬ ሰዎችን ከማስቀይም ዝም ልበል። አንዱ ሊቅ እንደዚህ ነው የሚለው፣ ተናግሬ ብዙ ቀን ተጸጽቼ አውቃለሁ፣ ብዙ ሰው ማስቀይም ነው፣ በዝምታዬ ግን ተጸጽቼ አውቃለሁ። እስቲ እግዚአብሔር ያሳያችሁ። ብዙ ቀን ተናግረናል አይደል? በንግግራችን አልተጸጸትንም። የሆነ ነገር አታውቁም እንደሱ። በዝምታችሁ ግን አልተጸጸቱም። የማያጸጽት ተግባር ነው ዝምታ። መከበሪያ ነው ዝምታ። ሁለተኛ አለመናገር አይደለም ዝምታ። በነገራችን ላይ ዝምታ ረቂቅ ቋንቋ ነው ይላል። ረቂቅ ቋንቋ ነፍስ ብቻ የምትሰማው ማለት ነው። ጆሮ የማይሰማው ከጆሮ ያለፈ ንግግር ነው። ልብ ነው የሚሰማው፣ ነፍስ ነው የሚሰማው። አሃ ብሎ ውስጥ ላይ ነው የሚያልቀው ጉዳዩ። በዚህ በኩል አይፈስም፣ በጆሮ በኩል አይተላለፍም። አይን ያይና ግምቱን ይወስዳል። ጆሮ የማይሰማው ረቂቅ ቋንቋ እሱ ነው። ሳይጮህ የሚደመጥ ደግሞ የእግዚአብሔር ዝምታ አቤት አቤት! ታስታውሳላችሁ? ቀራንዮ ላይ በነበረው በስቅለቱ ቀን ኢየሱስ ክርስቶስ በሸላቾቹ ፊት እንደማይናገር በግ ምን አለ? ዝም አለ። አይሁድ ግን 5 አይነት ጩኸት ነበር ያን ቀን ቀራንዮ አካባቢ። 5 አይነት ጩኸት። ወንበዴዎቹ የራሳቸው ጩኸት አላቸው። በላይ ተሰቅለው የራሱን ይጮሃል፣ በዚህ በኩል ተሰቅለው ይጮሃል፣ አይሁድ ይጮሃሉ። ብቻ ብዙ ጩኸት ነበር። ሊቃውንቱ ደምረው ሲናገሩ 5 አይነት ጩኸት አለ በምድብ ሲቀመጡ። እሱ ዝርዝር ጉዳይ ላይ አልገባም። የሆነ ሆኖ ያን ቀን ዝም በማለቱ የሚገርመው ኢየሱስ ክርስቶስ ነው። እና ጲላጦስ ያ ሁሉ ሰው እየጮኸ አይሁድ ልክ በህብረት እንደተጠና መዝሙር አንድ አይነት ነው ስቀለው እያሉ አንድ አይነት ቃል ያወጡ። ከዚህ ድምፅ ይልቅ ጲላጦስን የረበሸው ያስጨነቀው የኢየሱስ ክርስቶስ ዝምታ።
አትናገርም እንዴ ነው? እነሱ እየጮሁ እኮ ነው። እሱን አይሰማም። የእሱ ዝምታ ነው በቃ ህሊናውን እረፍት ይነሳል። የኢየሱስ ዝምታ ይገርማል። ቢናገር የሚያምርበት የማይባክኑ ቃላቶች ያሉት ሕይወት የሚዘራ ቃል ያለው ራሱን ቃል የሆነው ራሱን ቃል ነው እንጂ አካላዊ ቃል የሚዳሰስ ቃል የሚበላ ቃል እኮ ነው። ደግሞ ከንቱ ንግግር የማይናገር አክሳሪ ንግግር የማይናገር የሰው ንግግር ይሆናችሁ በጎ እንኳን ቢጀምረው በበጎ ይጀምርና ግን ይልና ሌላ አፍራሽ ነገር ይቀላቅላል። እግዚአብሔር ጋር ግን የሚባል ነገር የለም። በቃ በጎ 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 ስለሚጨረሻው አፍራሽ ቃል የለውም። እግዚአብሔር ጋር ሂዶ ወደ ሐሜት እጥፍ አይልም። የእግዚአብሔር ጋር ያለው ንግግር ሂዶ ስም ማጥፋት ወደ ሆነ ነገር እንዲቀንጥስ አይልም። ቀጥ ያለ እውነት ነው። ቀጥ ያለ እውነት የሚያረጋጋ የሚፈውስ ንግግር የሚናገር እኮ ነው። ግን ዝም ይላል እግዚአብሔር። አንዳንዴ ዝም ይላል። ለምንድን ነው ዝም የሚለው እግዚአብሔር? ማለት ያለች በድለናል አይደል? እየሰማችሁ ነው? በድለናል። ግን እግዚአብሔር ምን አለ? ዝም አለ። ታገሰ ማለት ነው። በሌላ ቋንቋ የእግዚአብሔር ዝምታ ሲተረጎም ግንባችሁ ትዕግስት ነው። ለምንድን ነው የሚታገሰው? እኛ አሁን ኃጢአታችንን መታገሱ አልገረመንም። እሱ ጉዳይ ጥያቄ ሆኖ አልተነሳም። እኛ የጥያቄ አድርገን ያነሳነው ስንጸልይ ጸሎታችንን ለምን ቆየ ነው። እየሰማችሁ ነው አይደል? እሱ ላይ ሲሆን ነው እኛ የሚያንገበግበን። ግን ጸሎታችንን ሰምቶ ቶሎ ያልመለሰው ያ እግዚአብሔር ኃጢአታችንን አይቶ ቶሎ አልቀጣም። እግዚአብሔር ሁለቱም ጋር ባላንስ ነው። ስለዚህ ዝምታው ምንድን ነው? እግዚአብሔር ጋር ይሄ ሁሉ በደልያ እንደውም አንዳንድ ጊዜ በጣም እሱ ዝም ስላለ እኛ እንደውም ልናማክረው ሁላ እንፈልጋለን። የሆነ ኢንፎርሜሽን መረጃው እንደው እግዚአብሔር እንዴት ዝም አለ ይሁን ይያየው እንደው እግዚአብሔር እንኳን ዝም ይላል እንዲፈርድ ልናበረታታው እንፈልጋለን። እንደውም አንዳንድ ንገሩት የሚል ነገር ይመጣብናል። ከዚህ በላይ ድፍረት አሁን እግዚአብሔር መፍረድና መቅጣት ቢጀምር ከዛ ሰው ቢጀምር ከዛ እንዴት ዝም ይላል? ከሱ ነው የሚጀምረው። እንደሱ እንዳትሉ ስራ ከጀመረ ካንተ ነው የሚጀምረው። እንዴት እግዚአብሔር ይሄ ሁሉ ያይዝ ማለት ከሚለው የራሱ የጊዜ ቀመር አለ። እግዚአብሔር አይቸኩልም፣ እግዚአብሔር አይዘገይም። እግዚአብሔር ወሬ በሚያቀብሉ ሰዎችም አማካሪን አይሰራም። እንደሱ እግዚአብሔር የራሱ የጊዜ ቀመር አለው። በዚያ የጊዜ ቀመር ሲሰራ ምንም ላያቆመው ነው የሚሰራው። ምንም የዓለም ሕዝብ አንድ ላይ ቢነሳ ላያቆመው የሚችል ስራ ይሰራል። የሕዝቡን የልብ ትርታ እያዳመጠ አይደለም እግዚአብሔር የሚሰራው፣ የሚወስነው። ኧረ ሕዝቡ ተቆጥቷል፣ ኧረ ሕዝቡ እንዲህ ነው እያሉ ምድራውያን ነገሥታት የሕዝቡን ሁኔታ አየሩን እያዩ ሰላዮች በሚያመጡት አማካሪዎች፣ ነገር ለቃሚዎች በሚያመጡት እያዩ ውሳኔያቸውን እንደ ሁኔታው ያደርጋሉ። እግዚአብሔር ግን ሲነሳ ምንም ቢሆን ሊሰራ የወደደውን ይሰራል። ያለ ከልካይ፣ ያለ አማካሪ፣ ያለ ወሬ አቀባይ፣ ያለ አስወሳኪ ነው የሚሰራው እግዚአብሔር። ስለዚህ የኛን እንዲህ ቢያደርግ ምን አለበት የሚል አይፈልግም። እሱ ጉዳይ ላይ አይመለከትም። እንኳን እሱ ጉዳይ ላይ ምድራዊ ባለስልጣን ጉዳይ ላይ እንኳን ላይመለከተን ይችላል። የሚመለከተው አካል መፈትፈት ስለለመደብን ይሄ መፈትፈታችን እግዚአብሔር ጋር ደርሷል። ዝም ሲል እኛ ከምንቀባጥረው ይልቅ የእግዚአብሔር ዝምታ ትልቅ ስራ ይሰራል። ይሄ ሰማይ የዘረጋው በዝምታ ነው። የሰማይ የዘረጋው ይሄንን ሁሉ ጉድ የተሸከመችዋን ምድር የመሰረታት በዝምታ ነው እግዚአብሔር። ያ ዝምታው ይባስ ብሎ እኛን ያህል ጉደኞች እያየ ዝም አለ። ለምን ነው እግዚአብሔር ዝም የሚለው? የመጀመሪያው ዛሬ እንኳን ይሄን ሁሉ በደል እየሰሩ ባይመለሱ ነገ ይመለሱ ይሆናል ብሎ እየጠበቀ ነው። እየሰማችሁ ነው? ነገ ይመለሱ ይሆናል ብሎ እየጠበቀ ነው። ከኃጢአት ትርፍ የለም። ከኃጢአት በረከት የለም። ከኃጢአት የሚገኝ በጎ ውጤት የለም። የኃጢአት ውጤቱ እንቅልፍ ማጣት፣ ሰላም ማጣት፣ በረከት ማጣት ብቻ በሚደር ላይ ብዙ ነገሮችን ማቃወስ ነው።
ደግሞ እንሰራዋለን፣ እግዚአብሔር ዝም ይላል። እንሰልሰዋለን፣ እግዚአብሔር ይሰራል። እንደግመዋለን፣ እግዚአብሔር ዝም ይላል። አሁን ውጤት ሲያጡ ነገ ይመለሱ ይሆናል ብሎ እየጠበቀ ነው። ሁለተኛው ነገ እንኳን ባይመለሱ እነሱ እንኳን ኃጢአተኛ ቢሆኑ ከነሱ የሚወጣ ደግ ሰው አለ፣ በእግዚአብሔር ዓይን የሚታይ። ይኸውላችሁ ዛሬ ያልወለዳችሁ አላችሁ አይደለ? እናንተ አታውቋቸው፣ በእግዚአብሔር ዓይን ይታያሉ በማህፀናቸው። ዳዊትን አታስታውሱም? ያልተሰራውን አካሌን ዓይኖች አዩ አለ። የእግዚአብሔር ዓይን ይሁት የት ድረስ እንደሚያይ እኔ ገና ነገ የምወልደው ልጅ እኔ አላውቀውም፣ አላየሁትም። እግዚአብሔር በአብራኬ እግዚአብሔር በማንነቴ ውስጥ ያየዋል። አያችሁ እግዚአብሔር ዓይን የት ድረስ እንደሚያይ የት ድረስ እንደሚያይ ገብሱን እኛ የምናየውን አይደለም እግዚአብሔር የሚያይ። ከዚያ ባሻገር ሌላ ዓይን አለው። እንዲያው ተዉት የእግዚአብሔርን ዓይንና ይሄንን ቤተክርስቲያን የሚሰራው ይሄ ዋናው ማንስ ይባላል። ዋናው እኮ የሚያየው እዚህ የቆመውን ብረት አይደለም፣ የቀረውን ያልተሰራው ነው። ይሰማችሁ? አይምሮ ውስጥ እኮ ተሰርቶ ተመርቋል እኮ አይደለ? አዎ ስሎታል። ይሄ እንትን ላይ ያወጣው ባነሩ ላይ ያለው እሱ መጀመሪያ ባነር ላይ ሳይወጣ ዲዛይኑ ሳይወጣ ዲዛይኑ ያለቀው እዚህ እሱ ህሊና ውስጥ ነው፣ እሱ አይምሮ ውስጥ ነው። አይቶታል። ከዛ ወደ ምን አመጣው? ወደ ወረቀት አወረደው። ከዛ መሬት ላይ አወረደው። ከዛ እኛ የቆመውን እናያለን፣ እሱ ያልቆመውን ነገ የሚቆመውን ነው የሚያየው። የቀረው ነው ያለ ሰው አልቋላ፣ እሱ ጋር ተሰርቶ አልቋል። ከዛ እዚህ ጋር ከደረሰው የሚቀረው ከዚህ ወደዚህ ያለው ሁሉ እሱ ጋር ያለውን ያየዋል። እዚህ ውስጥ ያለው ተሰርቶ ያለቀ። ስለዚህ የጥበበኞች ዓይን እንኳን የቆመውን አለ የቀረውን ነው የሚባለው። የቀረውን የጎደለውን እኛ የቆመውን እግዚአብሔር ዓይን ደግሞ ያልተወለደውን ነው ያልተሰራውን አካል ያያል። ስለዚህ እነዚህ ያያይና ደጋጎች ናቸው። ከኛ የሚወለዱ ከኛ ከኃጢአተኞች የሚወለዱ ናቸው፣ ግን ደጎች ናቸው። እነሱን ያይና ስለነሱ ብሎ እኛን ይራራል፣ ይተወናል፣ ዝም ይለናል። ቢቸኩልና ቢያጠፋን እነማን ጭምር ስለሚጠፉ እነሱ ደጋጎች። ታስታውሳላችሁ? የአብርሃም አባት ታራ ይባላል። ጣዖት ከማምለክ አልፎ ማስመለክ ጀምሯል። ከመሳሳት አልፎ ማሳሳት ጀምሮ አድጓል ማለት ነው። የሰይጣን ስራ እያቃለለለት እያገዘው ነው ያለው ማለት ነው። እግዚአብሔር ታራን አይቶ ወዲያው አላጠፋው። በዚህ በኃጢአተኛው ጣዖት በሚያስመልከው ሰዎችን በሚያሳስተው በታራ አብራክ ውስጥ ማንን አየው? አብርሃም። ስለዚህ ኃጢአተኛውን ታራን ዝም አላለው። ለምን? እግዚአብሔር ቢቆጣ ወዲያው ቢያጠፋው ታራን አብሮ ማን ይጠፋል? አብርሃም። ስለዚህ እግዚአብሔር ዝምታው ይወላችሁ ወይ እኛ ነገ እንድንመለስ ነው፣ ወይ ደግሞ ከኛ የሚወጡ በጎ ሰዎች ስላሉ ስለነሱ ነው። ስለ ቅዱሳኑ ቃል ኪዳን፣ ስለ ቅዱስ ስሙ፣ ስለዛ ስሙ ብሎ እግዚአብሔር ይታገስ። እግዚአብሔር ዝም ይላል። እግዚአብሔር ዝም ይላል። ሌላው እግዚአብሔር የራሱ ጊዜ አለው። ይላችሁ እንዳልኳችሁ በቃ አይቸኩልም። ጊዜው ስላለ በቃ በጊዜው የሚሰራው ይሰራል። ያንን ጊዜ ይጠብቃል። በቃ ይደርሳል። አሁን እኛ የምንቀለቀለው እኮ አቅምም ስለሌለ ነው፣ የሚያመልጠን ይመስለናል። በቃ እሱ ጋር እርግጠኛ ነው። እርግጠኛ በሆነበት ጉዳይ ላይ መቸኮልም መንቀልቀል መጓዝ ነው ማለት። በቃ እግዚአብሔር ልክ ነው፣ እግዚአብሔር ትክክል ነው፣ እግዚአብሔር እርግጠኛ ነው። እግዚአብሔር በዚህ እግዚአብሔር ይታገስ። የንስሐችንና የለውጣችንን ጊዜ ይናፍቃል እግዚአብሔር። መቼ ይሆን እንዲህ ስትንከራተት ኑራ እንኳን መጨረሻ ላይ ወደ እኔ የምትመጣው? ሁሌ በሩን ከፍቶ መቼ ይሆን በቃኝ የሚለው? ሰው ከስራ እንኳን እኮ ጥሮታ ይወጣል። እንዴት ከኃጢአት ጥሮታ አይወጣም? ሰው እንዴት ኃጢአት ጋር ያለውን ቃል ኪዳን 80 ራሱ ሰው ከሚስቱ ጋር እኮ ቃል ኪዳን ገብቶ ከተጋባው ሚስቱ ጋር እኮ ይፋታል። ሰው ከኃጢአት ጋር አይፋታል። በቃ እኮ ከኃጢአት ጋር እኮ ሊፋታ የሚገባው በቃ ከዲያብሎስ ጋር ያሰረውን 80ውን ሊቀድ የሚገባው እኮ ነበር። በዚህ ሁሉ ስብከት፣ በዚህ ሁሉ ዝማሬ፣ በዚህ ሁሉ ምክር መዓቱ መጣ፣ ወረርሽኙ መጣ፣ ብዙ መከራዎች እኮ መጡ። ምዕራፍና ቁጥር ሳይጠቀስ የሚሰብኩን እኮ ብዙ ስብከቶች እኮ ነበሩ።
እንደኛ ሲበሉ ሲጠጡ ሲገቡ ሲወጡ በሰላም ይኖሩ የነበሩ ሰዎች አስከሬናቸው ተጭኖ ሲሄዱ እያየን መቃብር ሲገቡ እያየን ወይ ፍንድቅ! ምን አይነት ልብ እንደሆነ ምን አይነት ልብ እንደሆነ ልባችን ይውላችሁ። ለኃጢአት ያለውና ለጽድቅ ያለው ቦታ በጣም ይለያያል። ለኃጢአት ሲሆን ቀጠሮ የለም። ዛሬም ያውም አሁን ይመቸኛል፣ አሁን ነገ ይደርሳል ብለን ምን ተወው ኃጢአት የለም። ንስሐ ግን ደግሞ 10 ዓመት የሰራነውን ኃጢአት ነው በአንድ ቀን የምንገባው። 10 ዓመት የሰራነውን ኃጢአት ወደ ንስሐ ለመመለስም 10 ዓመት ሊሆን ምን ሊሆን ነው? አስባችሁታል? 10 ዓመት የሰራነውን ኃጢአት እንደገና ንስሐ ለመግባትም የየቀኑ በዚህ ይሄን አድርጋለሁ በዚህ ይሄን አድርጋለሁ ብለን ዛሬ የሰራነውን ኃጢአት ለአንድ ቀን ኃጢአት አንድ ቀን የሚያስፈልግ ይሆን ነው። 10 ዓመት ለሰራነው ኃጢአት 10 ዓመት ንስሐ መግባት የሚያስፈልግ ድሮ ከነ ንስሐ የሚገባ አይኖርም ብሏል ማለት ነው። ጠቀለለው አቃለልና ጠቅልላችሁ አንድ ጊዜ መግባት ትችላላችሁ አለና መጣው አቀለለው። አያችሁ ሸክሜ ቀላል ነው፣ ቀንበሬ ዝም ነው። አያችሁ ብዙ ዓመት የሰራችሁትን ኃጢአት በአንድ ቀን ይቅር ተባሉ። አማራጭ የሌለው እኮ ነው ሲለማመጠን በቃ ሌላ ምንም መሄጃ የሌለው እኮ ነው። እኛ እኮ ነን መሄጃ የሌለን፣ እኛ ነን እኮ አማራጭ። እሱ እኮ ያለኛ ኑሯል ይኖራል፣ እኛ ነን ያለሱ ማይሆነው። ግን እሱ ነው ምንም ሌላ የሌለው የሚመስለው፣ ሌላ አማራጭ የሌለው የሚመስለው። ታስታውሳላችሁ? አዳም ልጁ ሞተ፣ አቤል ሞተ። ስለ አቤል አዘነ፣ አለቀሰ። ከዛ ሴት የሚባል ወንድ ልጅ ሲወልድ ተጽናና፣ ረሳው ከዶታ። እግዚአብሔር ግን አዳም ሲሞት በአዳም ቦታ ሌላ ሰው ፈጥሮ መጽናናት አልፈለገም። ራሱን ማደስ ነው ያለው። በቃ ሌላ አልፈለገም፣ ሌላ አማራጭ አይፈልግም እግዚአብሔር። አያችሁ ሰውን ምን ያህል ቢወድቅ እንኳን አንስቶ ቢሰበር እንኳን ጠግኖ ቢፈርስ አድሶ ወብኪ ተሐደሰ ከናነ ሁሉ ፍጥረት እንደገና ሰራው አበጃቸው። ስለዚህ እኮ ነው ጥንታ ተፈጥሮና ይሄ የመጀመሪያው መፈጠርና ከዛ የዓለም እኮ እንደገና የማደስ ስራ ነው። ያንኑ ያለውን የተሰበረው መጠገን እንጂ እኮ ሌላ ፍጥረት እኮ አይደለም፣ ሌላ አዳም እኮ አይደለም የተሰራው፣ ደግሞ አይሰራም። ያንኑ በቃ ሌላ መሄጃ የሌለው እስኪመስል ድረስ የሞተውን እንደገና አስነስቶ የወደቀውን እንደገና አንስቶ የተሰበረውን እንደገና ጠግኖ ያረጀውን በኃጢአት እንደገና አድሶ ሰው አደረገው። ክብር ምስጋና ለመድኃኔዓለም ይሁን። በእውነት ይሄን ያህል። ስለዚህ ለንስሐ ነው ዝም የሚለን፣ መመለሳችንን እየናፈቀ ነው። እንደዚህ ነው የሚለው መጽሐፍ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ ጌታ ለአንዳንዶች የሚዘገይ እንደሚመስላቸው ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ማንም እንዳይጠፋ ወዶ ተጠቅልለው ገብተው እስከሚያልቁ እስኪመጡ ድረስ አየሁት ብለው እሱ ነው የሚሻለኝ። ሂሳብ እንኳን ቢሰራ ተውት፣ ሌላ ጽድቅና ኃጢአት እንዲያውም አንድ ግጥም አለ ጽድቅና ቢኖርም ባይኖርም ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። በቃ ይሄ አሁን ዓለማዊ ግጥም እንኳን ይውላችሁ ይሻላል። ተውት አሁን ገነትን ሲሆንን ገሃነመ እሳት መንግስተ ሰማያት ተውትና እስኪ በህይወት ዝም ብሎ በምድር እንኳን በሰላም ለመኖር ከዚህ ከሰማይ በላይ ያለው ከመቃብር ማዶ ከሞት በኋላ ያለው ተውትና ምድር ላይ ደስ ብሏችሁ ምትኖሩ። መልካም ስትሰሩ ነው ክፉ ስትሰሩ በቃ መልካም ስትሰሩ ይውላችሁ። በነገራችን ላይ ሰው ኃጢአት ሲሰራ የሚያጣው ገነትን ብቻ ነው። መከራውን የሚጀምረው ሲኦል አይደለም፣ መሬት ላይ ነው የሚጀምረው። ገና እዚህ እንቅልፍ ማጣቱ፣ ሰላም መቅበዝበዝ እሱ ነው የሲኦል ዋዜማው፣ ቅምሻው፣ መዳረሻው። አያችሁት? ጽድቅ ሲሰራ ደግሞ የሚያገኘው በጎ ነገር ገነትን ብቻ አይደለም፣ በምድር ያለው ሰላም፣ ወረፍቱ፣ በረከቱ፣ ክብሩ እሱ ነው የገነት ዋዜማው። ገና ባጣጣሙ ገና ቅምሻው በቃ እዚህ ይጀምራል እኮ በጎ ነገር ስንሰራ ደስ። አሁን ይውላችሁ መጽውታችሁ አይታችሁ ታውቃላችሁ? ዝም ብላችሁ ሰጣችሁ፣ ከሃይማኖት አንፃር አይደለም፣ በሰውነታችሁ ዝም ብላችሁ ሰጣችሁ። ይሁን
እየተቆረሰ እየተከፈለ እየተቀነሰ ነው ከእናንተ እየወጣ ነው። ግን ደስ ይላል። እዚያ ጋር ኩርምት ያለች ምስኪን ድሃ የሆነ ልጅ አዝና እያለቀሰች ዝናብ እየዘነበባት ለእሷ ዳቦ ስትሰጡ ይላችሁ ከእናንተ እየተቀነሰ ነው። ግን ነፍሳችሁ ሐሴት ታደርጋለች። በቃ እሱ ነው የገነት ዋዜማው። ገነት ከመግባታችን በፊት የምናገኘው ይሄ እረፍት። ገና ዝም ብሎ እዚህ ያለው ነገር እንዲህ ከሆነ እዚያ ስንሄድ ደግሞ ሊሆን ነው። እዚህ ሰላም፣ እዚህ እንቅልፍ፣ እዚህ ደስታ ከሆነ ንስሐ ገብታችሁ የምታውቁ ሰዎች እዩት። ያልገባችሁ ይኸውላችሁ በቃ ዝብርቅርቅርቅ ሲልባችሁ በቃ ግቡ፣ ንስሐ ግቡ። በቃ ያ የተመሰቃቀለው ከራሳችሁ ጋር የተጣላችሁት ነገር ሁሉ ድብልቅልቅ ያለባችሁ ሁሉ ነገሩ ነው አብሮ የሚቀበረው። በቃ መከራችሁ ነው የሚቀበረው። ስለዚህ ሰላም ለማግኘት ህይወታችሁን በሰላም ለመምራት ነው በቃ ንስሐ ግቡ ይባላል። በቃ ስለበደላችሁት በደል፣ ስላስቀየማችሁት፣ ስለሰራችሁት ኃጢአት ከተሰረዘ ምን የሚያስጨንቅ ነገር አለ? ሁላችሁ መብረቅ ብልጭ ሲል እንደነግጠው እኮ ኃጢአተኞች እኮ ስለሆነ በቃ ንስሐ አልገባንም። ጉዳችንን እናውቀዋለና ቅዱሳንማ ይናፍቃሉ እኮ እስከሚሞቱ። አይኖች ማዳንህን አይተዋልና ባሪያ ምን በለው አሰናብተው በቃ ሰብስበኝ ውሰድ ይጠቅልህ። አይኖች ማዳንህን አይተዋ እግዚአብሔርን እንዳየ በቃ ውሰደኛ። አንተን ባየሁበት ሌላ አልይ እኮ ወደ ቆሸሸው ነገር ሳልመለስ የመጨረሻው እይታዬ አንተን ማየት ነው። ያቺ ቅጽበት በቃ ካንተ በኋላ ሌላ አታሳየኝ እኮ። በጣም ጥሩ ምግብ ተመግባችሁ ከዛ የሆነ ነገር ሲመጣ ከሱ ዝቅ ያለ ማለት ነው። አቱም ወስታችሁ በቃ ይሄንን እንደበላው በቀር ይሻለኛል ትላላችሁ። ይሁን መረራ ያለ ነገር ወደ ኋላ ላለመመለስ ሰው አሁን ይውላችሁ ዝም በስጋዊው ነገር ማለት ነው። ወይን ሲጠጣ ቆይቶ ውስኪ ሲጠጣ ቆይቶ ከዛ ሚሪንዳ ይመጣል። ይሄን እንዲያስኩ በቀር ይሻለኛል አይ አልቆ ማለት ነው። ያ ውዱ አለቀ። ከዛ በኋላ ዝቅ ያለ ነገር ሲመጣ ላለመነጋገር ጥሩ በጠጥ ሲጠጣ መናኛው ሲመጣ ይሄን እንደጠጣው በዚህ ባበቃ ይሻለኛል ይላል። በቃ ክርስቶስን እንዳየው ይብቃኝ እኮ አንተን አይቻለሁ። አሁን አይኖቼ ማዳንን አይተዋል። ሌላ አታሳየኝ ይብቃኝ፣ ሰብስበኝ። በዚህ በቃ መጨረሻዬ ይመር ማለት ነው። በቃ የመጨረሻው እሱ አይደል? መጨረሻዬ አንተን ማየት፣ መጨረሻዬ አንተን መስማት፣ መጨረሻዬ አንተን መንካት። አቅፎታል ክርስቶስ አቅፎ እያየው በቃኝ ከዚህ በኋላ ሌላ አታሳየኝ። የቅዱሳኑ ጸሎት ይሄ ውሰደኝ። እኛ ብልጭ ሲልም እንደነበረው ገና አልኖርም። ያቀድነው ኃጢአት ሁሉ አለ። ገና ያቀድነው ኃጢአት አለ። አልተቋጨም፣ አልበቃንም። ገና ይቀጥላል። እዚህ ስንመጣ ጨርሰን አይደለም አሁን የመጣ ነው። አቁመነው ይቀጥላል። ስንሄድ እናጫወተዋለን ካለበት ላይ ይቀጥላል። ከዛ ስንመጣ አሁንም አቁመነው መሀል ላይ ነው። ውሻ ወደ ትፋቱ እንደሚመለስ የተፋውን እንደገና እንደሚልሰው ትተነው የመጣነው ናተ እናስቀጥለዋለን። በቃ እልህንም እኔማ ያኔ በሰባት ካት እንደነበረው ያ ሁሉ መከራ እየደረሰ ከመከራቸው አይማሩ። ስለዚህ እግዚአብሔር አይዘገይም። እግዚአብሔር ምን አይልም? የዘገየ ያስመሰለው የኛ ችኮላ ነው። እኛ በጣም ስለምንቸኩል እሱ የዘገየ ይመስላል። አይታችሁ ከሆነ ሁለት ተቃራኒ የሆኑ ሰዎች ካሉ አንዱ በጣም ከተጣደፈ አንዱ መካከለኛ እንኳን ቢሆን በጣም ቀርፋፋ ነው ይመስላል። ለምን? የዛኛው ችኮላ ይሄኛውን የራሴ እንትን አስመስሏል። ስለዚህ እግዚአብሔር የዘገየ የመሰለን የኛ አቆጣጠር አለ። እሱ 1000 ዓመት እንደምንድን ነው? እንደ አንድ ቀን ነው። ያ ማለት ምን ማለት ነው? እኛ 1000 ዓመት ተቃድፈን የምንሰራውን እሱ በአንድ ቀን ይጠቀልለዋል፣ በአንድ ሰዓት ይሰራዋል። እኛ 1000 ዓመት ቢሰጠን ይሄ ሰማይ ዘረጋለን በአንድ ቀን። ሚሊዮን ዓመት ቢሰጠን የእግዚአብሔር ስራ ይሁን ሊሰራማ ከፈለገ ይችልበታል እኮ በደንብ ነው የሚችልበት። እግዚአብሔርማ ሲነሳ አይነሳ፣ እግዚአብሔር አይቆጣ። እግዚአብሔርማ እንደዋጋ መክፈል አይጀምር እንጂ ይችልበታል እኮ። አታስታውሱም እንዴ? እስራኤል ያ ፈርዖን ያ ሁሉ መከራ ሲበዛ ኃጢአት ሲበዛ በሰው ደም ሲታጠብ ታገሰው ዝም አለው። ራሔል አለቀሰች። የብዙ ሰውን እንባ ተጠቅልሎ ወደ ላይ ወጣ። እግዚአብሔር መፍረድ ሲጀምር ለእስራኤል ልጅ ሥጋ አበባ ምንጣፍ አንጥፎ ያሻገረበት ቦታ ላይ የፈርዖን መቃብር አደረገው። እዛው ቦታ ላይ መስራትማ ሲጀምር ያውቅበታለች።
እግዚአብሔርማ አይነሳ፣ እግዚአብሔርማ አይቆጣ፣ እግዚአብሔርማ ዋጋ መክፈል ሲጀምር እንደየስራችን መክፈል ሲጀምር ከባድ ነው። ግን ዝምታው ይገርማል። ዝምታው እሱ ብቻ አይደለም፣ እኛ ራሳችን ቅድም እንዳልኳችሁ ገርሞናል። እንዴት ይሁሉ ሲሆን አለህን ብለናል። እንደ ራእይ በእውነት የብዙዎችን ሃይማኖት የፈተነ ነው። በነገራችን ላይ እግዚአብሔር ዝምታ ቢኖርማ ብለዋል ጭራሽ። እንዴ ቢኖርማ እኔ እኮ የሚገርመኝ ለመካድ ነው የምንሮጥ። እየሰማችሁ ነው አይደል? ለመካድ ነው ሰበብ የምንፈልገው። እንዴ ቢኖርማ የሁሉ መከራ መች ይኖር ነበረ? ባይኖርማ ታዲያ የጨለማ ማን አመጣው? ይሄ ለማመን ይረዳል፣ ያኛው ለመካድ ይረዳል። ስለዚህ እኛ ሁል ጊዜ ይሆናችሁ ይሄ ሰይጣን የሚሰብከውን ስብከት መተግበር እንወዳለን። እግዚአብሔርማ የለም ወደሚለው ነገር የምንሄደውን ነገር ማንሳት እንወዳለን። እየተሰበከ እየተነገረን እውነቱን ግን መያዝ አልቻለም። እግዚአብሔር ባይኖር ይሄ ጨለማ መንግስት ነው የሚያመጣው። ማን ያመጣው? ነገ ጠዋት የሚገፋው ማን ነው? እግዚአብሔር ነው። የቻይና እጅ በዚህ ጉዳይ የለም። መንግስት በዚህ ጉዳይ ላይ ምንም አስተዋጽኦ የለውም። አንድም አካል እግዚአብሔርማ ባይኖር ያን ዝናብ ማን ያዘነው? ክረምትና በጋ ነው የሚያፈራርቀው ማን ነው? እግዚአብሔር። ይኸው ነገ ከነገ ወዲያ ጀምሮ ክረምት በቤተክርስቲያናችን እንዲያው በቃ ክረምት የሚባለው ከዚህ በኋላ ያለው ጊዜ ነው። ቤተክርስቲያን ዝናብ ስለዘነበ ክረምት ነው አትልም። ፀሐይ ብቻ ሲሆን በቃ በጋው መጣ አትልም። ቢዘንብም ባይዘንብም በቃ የክረምት ጊዜ ነው። ከዚህ እስከዚህ ተብሎ ተለክቷል። ባይዘንብም ክረምት ደግሞ እግዚአብሔር የታመነ ነው። አላስችለው ብሎ ቸርነቱ ብዙ ስለሆነ ገና ክረምት ብለን የምንቆጥረው ጊዜ ሳይደርስ ይኸው አረስርሶታል ምድር። ክብር ምስጋና ለስም አጠራሩ ይሁን በእውነት። ስለዚህ እግዚአብሔር ይሄ ነው። ሁለት ሌላው ፍጹም ምሕረቱን ለመግለጥ ነው። እግዚአብሔር መታገስ ናስሉት። የምትታገሱት ምን አይነት ሰው ነው? በቃ ማጣት የማትፈልጉት ሰው አይደል? ማጣት እስቲ በፍቅር አለ እያንቆሰሏችሁ ስልክ ጆሮአችሁ ላይ ይዘው አላነሳ እያላችሁ አልመልስ እያሉ ዝም ቻል ታረጉታላችሁ። ማጣት አትፈልጉት ማለት ነው። ማጣት የማትፈልጉት ሰው እያመናጨፋችሁ ትታገሱታላችሁ። እግዚአብሔር ደግሞ እኛን ከዛ በላይ ነው የታገሰ። ጭራሽ ይኸውላችሁ አሁን ልጅን አስቡት። ጭራሽ እኮ አረንዲ ነው ንጹህ ልብስ ነው የለበሰው እንዳላቆሸው እኮ አይደል ወጣ ይጨፍርባቸዋል፣ ይረጋግጣቸዋል። አቆሽሹ አልበላም አልጠጣም ብላችሁ የገዛችሁትን ስልክ ሰብሮ ሽማግሌ አይልክም ለማስታረቅ፣ ለመታረቅ ሽማግሌ አይልክም፣ ይቅርታም አይጠይቅም። እኛው ራሳችን ከነ ጭምን ማለት ያለበት ከነ መጀመሪያው አላቆረፈም አልተቀየም ነው አያስችልም አይደል? ይሄ የኛን ማንነት ነው ማለት። እግዚአብሔርን ደግሞ ከዚህ በእልፍ አባዙት። የእግዚአብሔር ይችላል። ቅድም እንዳል ማጣትም አይፈልግም እኛ ነው። ስለዚህ ማጣትም አይፈልገው ነገር ነው የሚታገዘው። በቃ ያላንተ አልኖርም የምትሉትን ሰው በቃ በጣም ብዙ በደል እየበደላችሁ ሊሆን ይችላል የምትታገሱት። እግዚአብሔር እኮ ያለኛ ይኖራል። እግዚአብሔር እኮ ያለኛ ይኖራል። ኖሯል ማለት ኖሯል። ምንም የምንጨምርለት እኮ ነገር የለም። ወደ ለማና በክብሩ ላይ አመሰገን ነው አላመሰገን ነው የሚጨመር የሚቀነስ ነገር የለም። ክበሩ ብሎ ተጠቀሙ ብሎ ነው እንጂ እግዚአብሔር ተከበሩ ብሎ ነው እንጂ። እስቲ እንደው አሁን አይበለውና አልበለው ወይስ ይበለውና አንድ ትልቅ ባለስልጣን የተባለ ሰው እኔ ይገርምሻል በጣም ነው የምወድሽ በጣም ነው የማከብርሽ ቢል እንዴ በጣም እኮ ነው በጣም ነው የማከብርሽ በጣም ነው የምትገርመኝ ብለ አንድ ምክንያት ፈልጎ ቢያደንቀኝ በቃ ምግብ አያስፈልግም። ምኑ ነው የሚገርመኝ? እሱ ልብ ውስጥ ቦታ ማግኘቴ እኔ በሱ መወደዴ እድለኛ ነኝ እንላለን አይደለ? አዎ የእድል ሁሉ ቁንጮ እግዚአብሔር ልብ ውስጥ ቦታ ማግኘት በሱ መወደድ የክብር ጥጉ በስላሴ መወደድ ወዶ በማይጠላው ፍቅሩ ወረት በሌለው ጋራንት ዋስትና ባለው አፍቃሪ መፈቀር በሱ መወደድ እንዴት አይነት ክብር ነው! በሱ ልብ ውስጥ ቦታ ማግኘት በሱ መፈቀር የክብር ክብር ነው። ክብር ምስጋና ለስላሴ ይሁን በእውነት። ስለዚህ እግዚአብሔር በዚህ ልክ ይወደናል።
እግዚአብሔር ዝም የሚለው ይሄንንም ስናረግ ያንንም ስንል ቅድም እንዳልኳችሁ እዚህ መጠን ስንዘምር እዚህ አይደን ስንጨፍር እዚህ የሰው ስም ስናጠፋ እዛ ደግሞ ሌላ ምክር ስንሰጥ ሁሉንም ነገር ስንቀላቀለው ዝም የሚል እግዚአብሔር የነጻ ፈቃድ አምላክ ስለሆነ ይኸውላችሁ ከፍታ ላይ ያሉ ወይም ደግሞ ባለስልጣን የምንላቸው አካላት ጋር ሁለት ነገር ነው ያለው፣ ቢሮክራሲና ዲሞክራሲ አይደል? ይኸውላችሁ የተለጠጠ ዲሞክራሲ አለው እሱ ጋር። አንድ የተናገረ ቅድም እንዳልኳችሁ አሁን አዳምን ዕፀ በለስን ምን አትበላ ነው? አትብላ ነው። አዳም ሌላውንም ቅድም እንዳልኳችሁ ሌላ ነገር ቀላቀለ፣ ተበረዘ፣ የማይሆን የጠላት ወሬ ሰማ። እስቲ ልሞክረው አለ። ሂዶ አትብላ ያለውን ዕፀ በለስ ሲቀጥፍ አሰማመጥ እየነገርኩህ አትብላ እኮ ነው እንዳላለው። በቃ እንዴ ተናግሯል። በቃ ተወው መጽሐፍ ቅዱስ እየነገርኩህ አሰማመጥ አይልም። እግዚአብሔር አንዴ ነገረ አበቃ ጨረሰ። ክፍል 2 ስብከት ክፍል 3 ስብከት የለው ጉዳይ ይናገራል እግዚአብሔር። እኛ ላይ ይኸውላችሁ እኛ ጋር አንድ አይደለም እልፍ ጊዜ ተነግረን ማልሰማ እንደው እንዳዳም አንድ ጊዜ ብቻ ተነግሮ ቢሆንማ የለም ጭራቅ እስካሁን ከነ መስማት መነገሩንም ረስተነው ነበር። መነገሩንም ረስተነው ነበር። ስለዚህ እግዚአብሔር ነፃ ፈቃድ ነው። በቃ ነፃ ፈቃድ ያየናል። ለምን የፍርድ ጊዜ አለ። እዛ ማለት ደግሞ ጫፍ መልሳል። አይምሮ ሰጥቷል፣ ህሊና አለ፣ ልብ አለ፣ ብዙ ማገናዘቢያ ነገሮች እግዚአብሔር አለ የለም ለሚለው ብዙ ነገር አለ። ህሊናን አስቀምጧል። በጎ ነው አይደለም የሚለውን ይጠቅማል ይጎዳል የሚለውን ልንመረምር ልንመዝን ምንችልበት ነገር ሰጥቶናል። በኋላ እግዚአብሔር መጥቶ እዚህ ጋር እየቆለመመ እጃችንን እየያዘ እየጎጥ ይሄንማ የሚያደርግ ከሆነ ጽድቅና እኮ ለምን ይኖራል? ለምን ይኖራል? እሱ እየወሰደ እየመራን ከሆነ በቃ ምርጫው የኛ ነፃ ፈቃድ ሰጥቶናል እስከ መጨረሻው። ከዛ የሚጠቅመውና የሚጎዳው ነግሮ ማለት ነው። ደግሞ አሳይቶ ደግሞ በውስጣችን ያንን የምንለይበትን በረከት ውስጣችን አስቀምጦ ከዚህ በኋላ ምርጫው የኛ ነው። ስለዚህ እግዚአብሔር የነፃ ፈቃድ አምላክ ነው። የምን አምላክ ነው? የነፃ ፈቃድ አምላክ ነው። የነፃ ፈቃድ አምላክ ነው። እግዚአብሔር በባህሪው የተጠቀምነው ወይም የገለጽንበት መንገድ እኛ የነገርናችሁ ብቻ አይደለም። እግዚአብሔር ወይም እናንተ በቃ አሁን ስትማሩ የምትገምቱት አይደለም። እግዚአብሔር እሱ በእኛ ልክ ያየንበት ነው። እኛ ያመንነው የኛ አቅም ነው። እሱ የእናንተ ጆሮ የእናንተ አይምሮ የኔ አንደበት የገለጠው የተረዳው የገመተው ነው። እግዚአብሔር እሱ ነው። እግዚአብሔር ታዲያ የቱ ነው ካላችሁ እግዚአብሔርን በእግዚአብሔርነቱ ልክ ሊገልጥ የሚችል ቋንቋ የለኝም። መስማት የሚችል ጆሮ እናንተም ጋር የለም፣ ሁላችንም ጋር የለም። ስለዚህ አውርደነው እግዚአብሔርን በእኛ ልክ በስሱ ነው ስለ እግዚአብሔር እየተነጋገርን ያለው። እግዚአብሔርን በሰውኛ ማለት ነው። እግዚአብሔርን በምንኛ? እግዚአብሔርን በሰውኛ። ለዛም ነው አባት እናት እያለ ወዳጅ እያለ የምንጠራው እግዚአብሔር። የምን ወዳጅ ነው እግዚአብሔር? የምን አባት ነው? የምን እረኛ ነው እንዴ? ሌላ ቃልማ ቢኖር ኑሮ ሌላ ቃል እያለ ይሄን ቃል መጠቀም ስድብ ነው። እኔ ለልጅ ጫማ ግዛ አትግዛ፣ ልብስ ግዛ አትግዛ፣ ምግብ ቀለብ አስቤዛ ግዛ አትግዛ በሚጨቃጨቅ ወላጅ አባት ስም እግዚአብሔርን አባት ብሎ መጥራት ይሄ ነው። ግን ሌላ ቃል የለም። አባቶቻችን አዩት እስመ አንተ ተአምር ድካሙ ለሰብእ የሰውን ልኩን አቅሙን አንተ ድካሙን አንተ ታውቃለህ። በቃ ከዚህ በላይ ቃል እንደሌለን አንተ ታውቃለህ። ልንናገር የፈለግነውን ነገር እየተኮላተፍን ቢሆን ተርጉመህ ስማው፣ አስተካክለህ በእግዚአብሔርኛ አንተ ተረዳው። እኛ ይሄን ያህል ብለናል። ተኮላትፈን ቢሆን ልንለው የፈለግነው ነገር ደግሞ ይገባል። አዎ ይገባል እንጂ እንደውም እንኳን ተናገርን ልባችንን ራሱን ያዳምጣል እንጂ እግዚአብሔር ነው።
ይሄ የሚንገበገበው ውስጣችን ያለ የሚቀልጥ አንዳንድ ቀን በቃ ውለታው ገርሞን ሳንናገር እንደውም ቅዱሳን ይውላችሁ የእግዚአብሔር ክብር በጣም እየገነነባቸው ሲመጣ መናገር ያስጠላቸው እንደሆነ ተመስጦ የሚባለው ተደሞ መጣባቸው ይነጠቃሉ ዝም ብለው ሳይናገሩ። እሱ ነው ከእግዚአብሔር ጋር የፍቅር ወግ ትልቁ ነገር። እንዴት አርጎ ሰራው እግዚአብሔር፣ እንዴት አይሰለቸው፣ እንዴት ቻለኝ። ይኸው የተዳራገረ እኮ ይኸው እየተጨቃጨቀች ነው እኮ በቃ ፊቷ ስንት ቀን ጠቆረ። ወዳጆች ስንቱ መጥቶ ስንቱ ሄደ። እሱ ይኸው እስከዛሬ እንዴት ነው የቻለኝ? ይሄንን ሐሳብ ይላችሁ ቃል ሳታወጡ መነጠቅ ይሰማል ያለ ልባችሁ ውስጥ የሚብላላው የውለታውን ዜና የፍቅሩን ትረካ ይኸው ህሊናችሁ ሲተርከው ምናባችሁ ሲተርከው ነገር ይሰማል። በሱ ልክ ስታከብሩት እንዴት ደስ ይላል መሰላችሁ። ጠዋት ተነስታችሁ ጨለማውን ገፎ እናንተን ጠብቆ እኩል ከሚያሳቅቋችሁ ጎረቤትና አለቆቻችሁ እኩል አንግቶ ይሄው እኩል አለ። አቤት ያንተ ቸርነት! ዝም ብላችሁ ሳትነግሩት መደነቅ መገረም በልባችሁ ይሰማዋል። እሱ ነው የህሊና ጸሎት የሚባል አልሰማችሁ? የህሊና ጸሎት እስቲ የህሊና ጸሎት ብሎ ህሊና ምንድን ነው? እሺ ሀልዮ ምንድን ነው? ሀልዮ ማለት ሐሳብ ማለት፣ ህሊና ማለት ማሰቢያው ነው። በአንደበታችን ሳንናገር የምናሰላስልበት የህሊና ጸሎት ማለት ነው። አንደበታችሁ ዜማ ቃል ለማውጣት አባታችሁ ብሎ ለመጮህ ማይሞት ሁኔታ ላይ ሲሆን ቸርነቱን እያሰቡ መነጠቅ በዝምታ በቃ ከአምላካችሁ ጋር መገናኘት፣ በፍቅሩ መለከፍ፣ መወጋት፣ ምንም ሳይጎድልባችሁ ማልቀስ። ያኔ ይሁላችሁ እሱ ትልቁ ጸሎት፣ እሱ ጸሎት የህሊና ጸሎት ነው። እናንተን ያስመለጠበት ያሻገረበት እስከ ዛሬ ላይ ያላችሁበት ነው። የሆነ ዓመት ላይ እኮ አሁን ያላችሁበትን ስትመኙት ነበር። እውነት አስብ። አዎ የሆነ ጊዜ እቅዳችን ነበር። ሲደርስ ነው የደበዘዘው እንጂ በቃ እዚህ ደርሽ። ተማሪው እኮ 5ኛ ክፍል ያለው እኮ 6ኛ ክፍል መሻመም ወደ 6ኛ ክፍል 10ኛ ክፍል መጨረስ እቅዱ ነበር፣ ምኞቱ ነበር። ሲሳካለት ሌላ እቅድ ስለሚያቅድ ነው። የኛ ምኞት ገደብ ስለሌለው ስለሚለቀቅ ነው እንጂ አሁን ያለንበትን ህይወት የሆነ ጊዜ ስንመኘው የነበረው ነው። እሱ ብቻ አይደለም። እኛ ምናልባት አሁን ያለንበትን ላንመኘው ላይገርመን ይችላል። እኛ አሁን ያለንበትን ህይወት ሚሊዮን ሰዎች ይመኛሉ። አይገርማችሁ? 1 ሚሊዮን ሰው ይመኛል። አንተ ያለህበት እሱን አሁን ያለበት ደረጃ ደግሞ እኔ ምን ያስቀናልና ነው እንዳትል። ቆሞ መሄድን የሚመኙ ሰዎች አላየህም? ቆሞ መሄድን የሚመኙ ሰዎች አሉ። እንዲህ ቃሉን ቤተክርስቲያን ግቢ ውስጥ ቁጭ ብሎ መማርን የሚመኙ ሰዎች አሉ። የእናንተ ምሮ ታድለው የሚለው ይሄው እዚህ ጋር የተጠመደ ሙሉ ካሜራ ይሄንን እድል አላገኙ እድል እንዲሆን ዘመኑ የሰጠውን ለበጎ መጠቀም ነው። እንደዚህ ለዕጣኑ መቼ ነው የምንበቃው እያሉ የሚቃትት እኔ ሕያው እግዚአብሔር ምስክሬ ነው፣ አልዋሻችሁም። አንድ እውነት ልንገራችሁ። ታላቅ እህቴ አረብ ሀገር አለች። የስቅለት ቀን ኪርያላይሶን የሚለውን ዜማ በስልኳ ከፍታ ወደ ኢትዮጵያ ተሰደደች። ይሄም አለ ለካ ይሄም ያስቀናል። ለካም ይሄ እድል ነው። እንዲያውም በጎ እድል ተብሎ በመጽሐፍ የተጻፈው ይሄንን እድል አሁን ያላችሁበትን የሚመኙ ብዙ ሰዎች አሉ። ያን ኑሯችሁን ከዚህ ሄዳችሁ እናንተ ቤታችሁ ትገባላችሁ አይደል? ታድለው ይሏሉ። ታድለው ሄዳችሁ ከፍታችሁ የምትገቡት ቤት አለ። ከፍተው የሚገቡበት ቤት የሌላቸው በረንዳ ላይ ብለው በረንዳ ላይ የሚያድሩ ያ የቀኑ ፀሐይ ይሄ የሚመጣው ዝናብ እየተፈራረቀ የሚኖርባቸው። እኛ ወደ ላይ ነው የምናየው። እንደዚህም ይኖራል፣ እንደዚያም ይኖራል።
ዳቦ ብርቅ የሆነባቸው ከሰማይ የራቃቸው ብዙ ሰዎች አሉ። ያላችሁበትን ህይወት አመስግኑ። እግዚአብሔር ሆይ እኔ እንችል ህይወትበት ችሎታ ምንኛ ድንቅ ነው ማለት አልቻላችሁም። ብዙ ሰዎች እኮ አንቺ እንደዚህ ነሽ ብለው እኮ ሄደዋል። አልችልም ብለው እኮ እሱ ይኸው ዛሬም ይኸው ነገም የታመነ ነው። ይኸውላችሁ አሁን ወዳጆቻችን ይኖራሉ፣ የሄዱም ይኖራሉ፣ ደግሞ አሁን ደግሞ ተተክተው ያሉ ይኖራሉ። እነዚህም ሊሄዱ ይችላሉ። በእነሱ እርግጠኛ አይደለንም። አንድ እርግጠኛ የሆንበት ወዳጅ አለ። ማን ነው እሱ? ክብር ምስጋና ለዘላለም ወዳጃችን ለመድኃኒዓለም ይሁን። በእውነት ይሄንን ፍቅሩን አስቡ። በቃ በቂ ነው። ሊሄድ የፈለገው ይሄድ። እሱ ካለ አንተ ካለ በቂ ነህ። ኧረ ከበቂም በላይ ነው። ቃል ስለሌለ ነው እንዳልኳቸው። በቂ የሚለው ቃል አይገልጽም። የበቂ በቃ ጥጉ ነው። በቃ እርካታ መጨረሻው እሱን ላለማጣት ነው። ኃጢአት ማለት ማጣት ነው። በነገራችን ኃጢአት ማለት ምን ማለት ነው? ምን ማጣት ከተባለ እግዚአብሔርን ማጣት፣ ገነትን ማጣት፣ ሰላምን ማጣት፣ እንቅልፍን ማጣት ማለት ነው ኃጢአት ማለት። ስለዚህ ኃጢአት ብዙ በረከቶችን የምናጣበት ነው። ከእግዚአብሔር እቅፍ የምንወጣበት ነው። ከዚህ በረከት የምንርቅበት ነው። ስለዚህ የሁሉ ወንጌል የሁሉ አገልግሎት ቤተክርስቲያን የምትሰብከው የወንጌሉ ዓላማ በትንሹ አንድና ሁለቱን ዓላማ ልንገራችሁ። ወንጌል ያላመኑት እንዲያምኑ ማድረግ፣ ያመኑት እንዲጸኑ ማድረግ፣ የጸኑት ለቅድስና እንዲበቁ ለሥጋው ደሙ እንዲበቁ ማድረግ ነው። እየሰማችሁ ነው? አንደኛው ያላመኑት ምን እንዲሆኑ እንዲያምኑ፣ ሁለተኛው ያመኑት እንዲጸኑ፣ ሶስተኛ የጸኑት ለቅድስና እንዲበቁ ማድረግ ነው ዓላማው። ይሄ አሁን ያመነው ለምንድን ነው የሚሰበከው? አንዱ አሁን የጉባኤ ሲዘጋጅ ዓላማው በትንሹ እዚህ ውስጥ ያለ ሰው 100 ሰው ነው እንበል። 100 ሰው ነው እንበል። 100 በአንድ ጊዜ ስብከት በአንድ ምሽት በአንድ ሰው ተሰብኮ ንስሐ ላይገባ ይችል ይሆናል። ግን አንድ ነፍስ ከተጽናናች በቂ ነው። አንድ ሰው የኃጢአት ፕሮግራሙን ከሰረዘ በቂ ነው። እየሰማችሁ ነው? የአንድ ነፍስ ዋጋዋ የመድኃኒዓለም ደም ብቻ ስለሆነ ሌላ ዋጋ ስለሌለ በየባንክ ቤቱ የተሰበሰበ ብር አንድ ነፍስ አይገዛም። በየመናኸሪያ ያለ ቆርቆሮ አንድ ላይ ይጨነቅ፣ በየኤርፖርቱ ያለ አውሮፕላን አንድ ላይ ይጨነቅ፣ አንድ ነፍስ አይገዛም። ስለዚህ የአንድ ነፍስ ዋጋ ትልቅ ነው። አንድ ነፍስ ከተጽናናች። ሁለተኛውና ዋናው ልነግራችሁ የፈለግኋት ዋናው መልእክቴ ጉባኤ ሲዘጋጅ ይሄ ሰው 100 ሰው ቢሆን በትንሹ ከ100 ሰው ዲያብሎስ እቅድ ያቅዳል። ይኸውላችሁ ዲያብሎስ ተስፋ ያስቆርጣል እንጂ ተስፋ ይቆርጣል። እሱ ተስፋ ያስቆርጣል እንጂ እሱ ግን እዚህ ጋር ካልተሳካ እዚያ ጋር ይሞክራል። እዚያ ጋር አሁን አዳም ጋር መጣና ሰበለስም ብላ ነው አልተሳካለትም። በሔዋን በኩል ይሞክራል። ተስፋ አልቆረጥም። አይ ሔዋን ጋር ባይሆን የሆነ ነገር ይፈልጋል እንጂ እሱ ተስፋ ይቆርጣል፣ ተስፋ ያስቆርጣል። ስለዚህ አሁን እቅድ ያወጣል። በዚህ ምሽት ይሄ ሰው 100 ነው አይደለ? አዎ ከ100 ሰው 5ቱን ኃጢአት አሰራለሁ ብሎ ያቅዳል። ወይ ከዚህ ሁሉ ሰው አሁን ይሄ ጉባኤ ባይኖር ቤት አንዳንዶቻችን መኖሪያ ቤት፣ አንዳንዶቻችን መጠጥ ቤት፣ አንዳንዶቻችን ስራ ቦታ፣ አንዳንዶቻችን ወደ ቦታ ነው የምናመሸው። ስለዚህ ከዚህ ሁሉ ሰው 5ቱ ኃጢአት ይሰራል። ትንቢት አይደለም እየተናገርኩት ነብይም አይደለም። ግን ከዚህ ሁሉ ሰው 5ቱ ወይ አይናችን መጥፎ ያያል፣ ወይ ጆሮአችን መጥፎ ይሰማል፣ ወይ አንደበታችን መጥፎ ይናገራል። ከዚህ ሁሉ ሰው 5ቱን በኃጢአት አሰናክላለሁ ብሎ ዲያብሎስ አቅዷል። ይሄ ጉባኤ ተዘጋጅቶ ያንን እቅዱን አበላሸው ማለት ነው። የጉባኤ ማዘጋጀት ዓላማ ነው የዲያብሎስን እቅድ ማበላሸት። በዚህ ምሽት ይሄን ኃጢአት አሰራለሁ ያለውን ለቅድስና በቅድስና ማስመሸት። ይኸው እዚህ እስከመጣ ክፉ አላየንም፣ ሐሜት አልሰማንም፣ ስድብ አልተናገርንም። ጆሮአችን፣ አይናችን፣ ምላሳችን በጎ አየን፣ በጎ ሰማን፣ በጎ ተናገርን። አሜን አለልላል። ስለዚህ ጉባኤው ዲያብሎስን የሚዋጋ የዲያብሎስን ስራ የሚያፈርስ ሁልጊዜ ቤተክርስቲያን እንደዚህ ነው። ቤተክርስቲያን ሁልጊዜ የሚቃወማል። ይኸውላችሁ አሁን እዛ ጋር እዚህ አካባቢ
አንድ ግሮሰሪ ቢከፈትና አንድ ጭፈራ ቤት ቢከፈትና አንድ ቤተክርስቲያን ቢተከል ሁለቱም ጋር የሚመጣው ፈተና እኩል አይደለም። ሰይጣን ይዘምታል ቤተክርስቲያን ላይ። ለምን? የእሱን ምርኮ ትበዘብዝበታለች፣ ትወስደዋለች፣ ሰራዊቱ ንስሐ ታስገባበታለች፣ እንዲጸልይ ታደርገዋለች። ስለዚህ ጭፈራ ቤቱ ላይ ብዙ ፈተና ይበዛል፣ ቤተክርስቲያኑ ላይ ጾሩ ይበዛል፣ ያዘምትባታል። ለዚህ ነው ቤተክርስቲያን ያን ሁሉ መከራ ያን ሁሉ ፈተና አልፋ ይሄው ዛሬ እንደ አዲስ ሙሽራ እየፈካች እየተዋበች እያማረች የምትኖረው። ክብርና ምስጋና ቤተክርስቲያንን ለሚጠብቃት ለሙሽራዋ ለክርስቶስ ይሁን። ስለዚህ የተወደዳችሁ የእግዚአብሔር ልጆች ዓላማው ይሄ ነው። ዓላማው ይሄ ነው። እግዚአብሔር ዝም ሲል ያላየ እንዳይመስለን፣ ያላወቀ እንዳይመስለን የንስሐ ዕድሜ እየሰጠን ነው። የትናንትናውን ቀን ሰጠውሽ አባከንሽው፣ እስኪ ደግሞ ምናልባት ተጠቀምሽበት እያለ የትናንትናውን ቀን ለኃጢአት ተጠቀምከው፣ እስኪ ደግሞ ይሄን ብሎ እግዚአብሔር የነገውን አዲስ ቀን ሲሰጠን በእኛ ተስፋ አልቆረጠም ማለት ነው። በቃ በእኛ ተስፋ አልቆረጠም ማለት ነው። እግዚአብሔር ሊመለሱ ይችላሉ የሚል ተስፋ ነው። አያችሁ ነው የሚያየው። በቃ ብለው ይመጣሉ ብሎ እስቲ ደግሞ ይሄን ብሎ እየጨመረልን እድሜ ያለው ሁላችንንም የተሰጠንን እድሜ ለበጎ እንድንጠቀመው እግዚአብሔር ይርዳን። የሰማነውን ይባርክልን።